እሺ ሰላም ነሽ? ሰላም እንዴት ነሽ? ሰላም እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነሽ? እሺ እግዚአብሔር ይመስገን። እሺ አሁን ባነበብከው ጥቅስ ማለት እሺ ባነበብኩት ማንም ጥቅስ ፍጡር አሁን ተነስቶ ማንኛውም አሁን ለምሳሌ መሐመድ ተነስቶ እኔና አላህ አንድ ነን፣ እኔን አያችሁ ማለት አላህ አያችሁ ማለት ነው ማለት ይችላል? ማለት አይጠበቅባቸው። አይ እሱም መልሶ አንዴ አይጠበቅባችሁ ብለህ ዘግተህ ማለት ነው። በመለስ አይደለም ማንም ፍጡር እንደማለት እኮ እያሳየን አንድ አይደል? ክርስቲያን ሲያወራ ሌሎቻችሁ ከዚህ በኋላ አንድ ክርስቲያን ብቻ እያስገባ ባወራችሁ ይሻላል ወይንስ በስነ ስርዓት ታዳምጡና ሁሉም በተራ ይቀጥላል? እሷ ጀምራለች አይደል? ትጀምር በቃ ትቀጥልሽ ትቀጥልሽ በቃ እሺ እያንዳንዱ ነብይ እየመጣ ያ ነብይ የተናገረውን ፊደላት እየቆጠረ መናገር አይጠበቅበትም። አገልግሎታቸው ምንድን ነው የሚለው ይታይና በዚያ ይወሰናል። ክርስቶስ አገልግሎቱ ምንድን ነው? እስኪ ንገረኝ። የክርስቶስ አገልግሎት ምንድን ነው? ክርስቶስ የመጣው ወደዚህ ምድር በስጋ የተገለጠው እኔ አምላክ ነኝ አምልኩኝ እያለ አምላክነቱን ልናገር ሳይሆን ለእኛ ካሳ ለሆነን ቤዛ ለሆነን እና ደግሞ ምሳሌ ለሆነን ላስተምረን ነው የመጣው። ከዛ ደግሞ በትምህርት ደግሞ ብዙ ነገር የምንረዳው ነገር አለ። ለምሳሌ አሁን አንተ እናትህ እኔ እናትህ ነኝ ልትልህ አትችልም። እናት መሆኗን ታውቃለህ። በምንድን ነው የምታውቃት? ልብስ ታለብስሃለች፣ ትንከባከብሃለች፣ ታቅፋሃለች ምናምን ነገር ገባህ አይደለ? ስለዚህ ክርስቶስ ወደዚህ ምድር የመጣው በስጋ የተገለጠው እኛን ለማስተማር ምሳሌያችን ለመሆን ቤዛ ለመክፈል ነው የመጣው። ካሳ ለመክፈል ነው የመጣው እና አምላክ ነኝ አምልኩኝ ምናምን ልል አይደለም። ብዙ ጊዜ ጥያቄ ትጠይቃላችሁ እና አምላክነቱ ደግሞ በብዙ ጊዜ በንግግሩ ራሱ እንረዳለን። ለምሳሌ እኔና አብ አንድ ነን አለ። ከራሴ ምንም አልናገርም ከአብ እንጂ አለ። አብና ወልድ መንፈስ ቅዱስ ፍቃዳቸው አንድ ነው። ከእኔ ከአብ የተለየ ምንም ነገር አላደርግም ማለቱ ፍቃዳቸው አንድ ነው። አንድ ናቸው። ቃላቸው አንድ ነው። እሺ ሻዳ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ ተናግሯል አይደለ? የሰው ልጅ እያለ ይናገራል። ምክንያቱም ከማርያም ስጋ ነስቷል፣ በስጋ ተገልጧል፣ ሰው ሆኗል ብለን እናምናለን። አምላክነቱ ማንክድም ሰውነቱ ማንክድም። የጠየኩሽ ሰላም ነሽ ድንግል አዳምጪ። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ አስተምሯል አይደለ? እኮ ሰው ነኝ ማለት ግን አምላክነት የለውም ማለት አይደለም። በሰውነቱ ሙላት አምላክነት አለው፣ በመለኮት አለው። እሺ አዳምጪ። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ እንዳስተማረ እኔ አምላክ ነኝ ብሎ አስተማረ ወይስ ሰው ብቻ ማስተማረ? እሺ የአብ ልጅ ነኝ ብሎ ተናግሯል። አብ አምላክ መሆኑን አንተንም ታውቃለህ አይደል? ኢየሱስ ክርስቶስ ብቻ ሳይሆን እግዚአብሔር ልጅ የእስራኤል ራሱ ያዕቆብ የእግዚአብሔር ልጅ ነው። አዲስ ነገር የለም። እኛም የእግዚአብሔር ልጆች እንባላለን። ግን የክርስቶስ ልጅነት እንደኛ አይደለም። ምክንያቱም የባህሪው ልጁ የባህሪው ቃሉ ነው። ቃሉ ደግሞ ፍጡር ሊሆን አይችልም፣ ፈጣሪ ነው። የባህሪ ልጁ ነው የሚል የት ጋር ነው ያለው? ወይም ኢየሱስ ክርስቶስ እኔ የእግዚአብሔር የባህሪ ልጅ ነኝ ብሏል? የባህሪ ልጅ መሆኑን በደንብ መጽሐፍ ቅዱስ ይናገራል። የቱ ጋር ነው መጽሐፍ ቅዱስ ላይ ዮሐንስ ወንጌል አለ ለምሳሌ አንዴ አንተ ሰው ዓለማቱን በቃሉ እንደተፈጠረ ይናገራል አይደል? ኢየሱስ ክርስቶስ እኔ ባህሪ ልጅ ነኝ ብሎ ይሄን ይጨርሳል። መጥራት እንችላለን። ክንዱን የአብ ክንድ ማለት እንችላለን። የአብ ቃል ማለት እንችላለን። የአብ ልጅ ማለት እንችላለን። እሺ ኢየሱስ ክርስቶስ የእግዚአብሔር ቃል ነው እያልሽና የእግዚአብሔር ቃሉ የባህሪው ቃል ነው። ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ ያለ የቱ ጋር? የእግዚአብሔር ልጅ ነኝ አለ እኮ። በፈጣሪ ስም የእግዚአብሔር ልጅ ማለት አዲስ ነገር አይደለም አልንና ቅድም እስራኤል ራሱ የእግዚአብሔር ልጅ ነው ስለሽ እኔም የእግዚአብሔር ልጅ ነኝ አልሽ። አይ ከኛ ግን ይለያል አልሽና የባህሪ ልጅ ነው አልሽ። እሺ የባህሪ ልጅ ነው የሚል እኮ አንዴ የባህሪ ልጅ ነው የሚል ጥቅስ አሳይኝ። የለም ኢየሱስ ክርስቶስ በሕይወት ዘመኑ አንዲት ጊዜ እኔ የእግዚአብሔር የባህሪ ልጅ ነኝ አላለም። እሱ የባህሪ ልጅ ነው የሚል አንድ ጥቅስ የለም። ቅድም የጠየቅኩህ ግን አልመለስክልኝም ከይቅርታ ጋር። አየሽ ይሄ አይ ለምሳሌ አሁን መጽሐፍ ቅዱስ ስላልያዝኩኝ ነው እንጂ ያኔ ስለ ክርስቶስ አምላክነት መጽሐፍ ቅዱስ በሙሉ ይናገራል። ከብሉይ ኪዳን ሆነ አዲስ ኪዳን ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። በፍጹም የለም። ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ
አንዴ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ማን ነው የኢየሱስ ክርስቶስ አምላክ? አምላክ አለው ማለት ነው በያዘው ስጋ። ምክንያቱ ክርስቶስ በስጋ ሲገለጥ ያን የያዘው ስጋ ፍጡር ነው፣ ራሱ የፈጠረው ነው። ግን ራሱን የፈጠረው የራሱን ስጋ ማርያምን እሷን ፈጠራት፣ ከማርያም ስጋ ነሳ። ስለዚህ ከአማለኮት በስጋ ጋር ከመዋሃዱ በፊት ያን ስጋ ፍጡር ነው። ኢየሱስ ነው የራሱን ስጋ የፈጠረው ራሱ ነው የተነገረ ነው እንጂ ኢየሱስ ክርስቶስ ፍጡር ነው ማስብል ደግሞ አያስይዝም በፍጹም። የራሱን ስጋ ራሱን የፈጠረው ኢየሱስ ክርስቶስ ማርያምን የፈጠራት ቃል ነው። በእግዚአብሔር ቃል ዓለማትን ተፈጠሩ ይላል። ሰውንም አዳም የፈጠረው እንደሱ ከሆነ ስለዚህ ቃል ደግሞ ኢየሱስ ነው። ቃል ነው። ያን ቃል ዓለማትን የፈጠረው ቃል ነው በስጋ የተገለጠው እኮ። ስለዚህ ቃል ነው ዓለማትን ሁሉ የፈጠረው ማለት ነው አይደለ? ቃል ደግሞ ኢየሱስ ክርስቶስ ነው አይደለ? በትክክል ቃል ደግሞ በኋላ ዓለም እኛን ለማዳን ጥሩ። ስለዚህ መንፈስ ቅዱስና አብ አልፈጠሩም ማለት ነው። ስለዚህ መንፈስ ቅዱስና አብ አልፈጠሩም ማለት ነው። ቃል ከሆነ ሁሉን የፈጠረው መንፈስ ቅዱስና አብ ቃል ማለት ነው። ፈጣሪ አይደለም። እሺ ቃል ከአብ አይለይማ፣ የአብ ቃል ነው እኮ። ምክንያቱም እግዚአብሔር የኛ አምላክ ቃል አለው። ኢየሱስ ክርስቶስ ነው ቃል ከተባለ አብ ቃል ነው። አብ ቃል አይደለም፣ አብ ልብ ነው። አብ ቃል ካልሆነ ቃል ነው የፈጠረው ሁሉን ከተባለ ኢየሱስ ነው የፈጠረው። አብና መንፈስ ቅዱስ የሉበትም ማለት ነው። እስቲ ማለት ለማዳማበጥ እንሞክርና የአብ ቃሉ ነው አልኩ። ኢየሱስ ክርስቶስ የአብ ቃል ነው። ቃሉ ደግሞ ከአብ። ስለዚህ ሰማይና ምድር የፈጠረው ማን ነው? በእግዚአብሔር። ስለዚህ ሁለቱም አብረው ነው የፈጠሩት ማለት ነው። ቃል ብቻውን አልፈጠረም ማለት ነው። አብና ምክንያቱም ወልድ ስናነሳ አብና መንፈስ ቅዱስ አብረው ነው የምነሱ። ምክንያቱም አብ ህይወት፣ አብ ልብ ነው። ወልድ ደግሞ ቃል ነው። መንፈስ ቅዱስ እስትንፋስ ህይወታቸው ነው። ስለዚህ ሶስቱም ናቸው የፈጠሩት ማለት ነው። ያለ ወልድ የኖረበት ጊዜ የለም። ወልድ ያለ አብ የኖረበት ጊዜ የለም። መንፈስ ቅዱስ ደግሞ ያለ አብና ያለ ወልድ የኖረበት ጊዜ የለም። ስለዚህ ሶስቱም ናቸው ወይ ዓለምን የፈጠሩት? ወልድ አብም የመንፈስ ቅዱስም ቃላቸው ነው። ስለዚህ በቃል ነው የተፈጠረው። ስለዚህ ቃል ብቻ ነው የፈጠረው ስለሽ አይደለም አብም አላልሽ። ስለዚህ ሶስት ናቸው ወይ የፈጠሩት ዓለምን እያልኩሽ ነው ማለት። ስለ ሶስትነት አይደለም እያወራ ነው ያለ ነው እንጂ አብ ወልድ መንፈስ ቅዱስ ሶስት አካል ናቸው አይደል? እነዚህ ሶስት አካል እሱ ጥያቄው አውዱን እየለቀቀ ነው። ጥያቄው መጀመሪያ ኢየሱስ ጌታ ነኝ። ስለዚህ ሶስት ፈጣሪዎች ናቸው ያሉት አይደል? ሶስቱም ፈጥረዋል ወይስ አንዱ ብቻ ነው የፈጠረው? የተፈጠረው በቃል ነው አልኩክ። በእግዚአብሔር ቃል ነው የተፈጠረው እኮ። ስለዚህ ቃል ነው የፈጠረው አልሽኝ። ሁሉ በእርሱ ሆነ። በመጀመሪያ ለምሳሌ ልጣልህ አላህ አሁን እግር አለው ትላለህ፣ አይን ጆሮ አለው ትላለህ። እጁን ነው እግሩን ነው ወይስ በምንድን ነው የተፈጠረው ካልኩ፣ ምክንያቱም በቃል አላህ በቃል ነው የፈጠረው ካልኩ፣ ጆሮውንም እጁንም እግሩንም ባቱንም ያው አይነቀልም አሎ። ስለዚህ ሶስት ፈጣሪዎች አሉ ማለት ነው በክርስትና። ሶስት ፈጣሪ አለ፣ ሶስት አካል አለ፣ በመለኮት ግን አንድ ነው። ስለዚህ እነዛ ሶስቱ አካል አሉ አብ ወልድ መንፈስ ቅዱስ ሶስቱም ናቸው የፈጠሩት ዓለምን ወይንስ ወልድ ብቻ ነው ቃል ብቻ ነው የፈጠረው? ቅድም ቃል ነው የፈጠረው ዓለምን አልሽና አይደለ? ስለዚህ እንደሱ ከሆነ ቃል ነው የፈጠረው አይደለም፣ በቃል ተፈጠረ ነው ያልኩት። ቃል ነው የፈጠረው አይባልም። ቃልም ፈጣሪ ነው። ፈጣሪ ስለሆነ ነው ዓለም ፈጣሪ ነው። አብም ፈጣሪ ነው አይደለ? አዎ ፈጣሪ ነው። መንፈስ ቅዱስም ፈጣሪ ነው። አዎ ፈጣሪ መለኮታቸው ግን አንድ ነው። አንድ መለኮት ነው ያለው፣ አንድ ፍቃድ ነው ያለው፣ አንድ አገዛዝ ነው ያለው። ወይ ሶስቱም ፈጣሪ ናቸው አይደለም? ሶስት አካል ነው እንጂ አንድ ሐሳብ ላይ ነው መስማማት። ሶስት አካል ነው እንጂ ሶስት መለኮት አላልነህም እኮ አይደለም? እሺ አዳምጥ። አብም ፈጣሪ ነው አሉ፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። ግን በግዴታ ራሳቸውን አንድ ናቸው ብሎ ያሳምኗቸዋል። በፍቃድ አንድ ስለሆኑ አዎ፣ በመለኮት አንድ ነው፣ በፍቃድ አንድ ነው። እሺ አብ ብቻውን ፈጣሪ ነው ማለት እንችላለን? ያለ ወልድና ያለ መንፈስ ቅዱስ
አንድ ብቻ ነው መለኮት ነጥብ ሲጀመር ያለ አብ ወልድ የኖረበት ጊዜ የለም አልኩህ። ያለ ወልድ ደግሞ አብ የኖረበት ጊዜ የለም። አይነጣጠልም። ስለመፍጠር ስለ አምላክነት ቆይ አንዴ አብ ብቻውን ያለ ወልድና ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት እንችላለን? ስልክ ለምሳሌ ቆይ እሱ ትንሽ አሁን በዚህ ሐሳብ ላይ መጀመሪያ አይ ቆይ አንዴ ብቻ ልአውራና ከዛ ትገባለህ። እኔ አሁን ለምሳሌ መጀመሪያ ጥያቄው አሁን ትንሽ መጀመሪያ ኢየሱስ ጌታ ነኝ ያለበትን ጥያቄ ነው የጠየቀው። አሁን እንደገና ትንሽ ሐሳቡ አልተቀየረም ወይ? ብቻውን ያለ ወልድና ያለ መንፈስ ቅዱስ አንድ አምላክ ነው ማለት ትችላለህ? አትችልም? አይነጣጠልም። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተነጥሏል። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ብቻህን አምላክ የሆንክ አንተ ነህ እያለ ይናገራል። አብ ብቻውን አምላክ ነው ማለት ደግሞ አይቻልም ብለህ ነው ጥሩ መታል እንኳን አሁን እዛሽ ቦታ ላይ እሱ አምላክነትን ጥሏል ማለት ነው። ጥያቄውን መልስ። ኢየሱስ ክርስቶስ እዚያ ላይ አብን አዳምጥ። እሺ ተናገር። ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ብሎታል አላለውም? እዚያ ላይ ታዲያ ስለዚህ የሱ አምላክነት ተጥሏል ማለት ነው። ጥሏል ማለት ነው የራሱ አምላክነቱን የለም። እዚያ ጥሏል ባልናና ጥሏል። አብ ነው አምላክ፣ አብ ብቻህን አምላክ ነህ ብሎታል ኢየሱስ ክርስቶስ ብሏል አላለውም? መልሳለሁ። እስቲ እኔ አምላክነትን ጥያለሁ ብለውን አሳየኛ። አዳምጥ። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አዳምጥ። እሺ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ወይንም አብን ብቻህን አምላክ ነህ ብሎታል አላለውም? እዚያ ላይ እሱ ጥቅሱን አውጣልና እናንብበው፣ ሐሳቡን እንረዳ። እሺ አንብቢው እናት። እሺ ብቻህን አምላክ ነህ ብሏል አላለም? እዚያ ላይ እናሳያችኋለን። አይ አሳየና ሐሳቡን እንረዳ መጀመሪያ፣ ከዛ መልስ እንሰጣለን። እሺ አንብቡ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያው እውነተኛ አምላክ ብቻ የሆንክ አንተን ይላል። ከዚያስ ኢየሱስ ክርስቶስ ደግሞ መልእክተኛ ነብይ ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያውና መልእክተኛ ነው ኢየሱስ ያው ቃል በቃል የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አንድ ሰው ያውራ። የነኛ አይደለም እንደ ልጅ እሷ ስታወራ ጠርቃ ይገባል። ልክ እሱ ሲያወራ በቃ በተራ ትገባላችሁ እነሱ ይሻላል። እሺ ያውና እውነተኛ አምላክ ብቻ የሆንክ አንተን ይላል ኢየሱስ ክርስቶስ አብን እያናገረ ማለት ነው። ስለዚህ አብን እውነተኛ አምላክ ብቻ የሆንክ አንተን ብሎታል። እናንተ እንደዚያ ማለት አይቻልም ብላችኋል። ቅን አብን ብቻውን አምላክ ማለት አይቻልም አይነጣጠሉም ብላችኋል። ኢየሱስ ግን ነጥሎ አብን ብቻህን አምላክ ነህ ብሎታል። ምን ትያለሽ? ያኔ እኮ አብ ባለበት ወልድ እንዳለ፣ አብ ባለበት እኮ ወልድ አለ፣ ወልድ ባለበት መንፈስ ቅዱስ አለ። አይለም እንደሱ ኢየሱስ እንዳም እዚህ ጋር መልእክተኛ ብቻህን አምላክ ነህ አለ። ከወልድ ይነጠላል ከመንፈስ ቅዱስ። ስለዚህ ከባህሪ ቃሉ ይነጥለዋል ወይ ደግሞ ከህይወቱ ከመንፈስ ቅዱስ ይነጥላል? ይሄ አይነጥልም እኮ ሰማን እኮ ያው ነጥሎ አብን ብቻህን አምላክ ነህ ብሎ ተናገረ። አንቺ ግን ቀደም አብን ብቻውን አምላክ ማለት አንችልም ብለሻል አይደለ? ያለ ወልድ አብ አምላክ ነው ማለት አንችልም። አንድ ናቸው በፍቃድ በመለኮት አንድ ስለሆኑ አንድ ናቸው አለ ኢየሱስ ክርስቶስ። ምን አለ እዚህ ቦታ ላይ ወደ ሰማይ ቀጥ ብሎ አባት ሆይ መንፈስ ቅዱስና ወልድ አይነጥልም። አብን ነጠለው እኮ እያልኩሽ ነው ወገናችን። አንቺ ደግሞ ቅድም አብን ነጥለን ብቻውን አምላክ ብቻ የሚለውን አስምሪበት። ብቻውን አምላክ ማለት ትችላለሽ አንተ። ለምሳሌ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እላለሁ። ገባህ አይደለ? ብቻ የሚለውን ቃል ይወልሽ ብቻህን ብለሽ አንዱን የመለኮት አካል ነጠለሻም ብቻህን አምላክ ነህ ማለት ትችላለሽ። ከሌላ ጣዖቶች እየነጠለ ነው እንጂ ከወልድና ከመንፈስ ቅዱስ አይልም። እንደሱ ከሌላ ጣዖቶች አይልም እሱ ላይ ምክንያቱ ከቃሉ የተለየ አብ ወይም ደግሞ ከህይወት የተለየ አብ የለማ። ምክንያቱም አንድ ናቸው። ቃሉ ማብራለ ህይወቱ ማብራለ። እሺ አሁን አንቺ እንደ ኢየሱስ ማለት ትችላለሽ? ብቻህን አምላክ ነህ አብ ማለት ትችላለሽ? ማለት ትችላለህ። ምክንያቱም ወልድና መንፈስ ቅዱስን ግን አንነጠልም። ብቻውን አምላክ ነው አብ ብቻ ማለት ነው ማለት ነው። መነጠል እኮ ነው። ቃሉ አለ አብሮ ይጠራል። ወልድ አለ አብሮ ይጠራል። እዚህ ጋር አብን ብቻውን በአካል እነሱ አንድ ናቸው ወይንስ ይለያያሉ? ስለ መለኮት ነው እያወራን ያለ ነው። በአካልማ
ስለ መለኮት አይደለም፣ ስለ አብ። አብ ወልድ መንፈስ ቅዱስ እነዚህ አካል ናቸው አይደለ? ወይስ ሶስቱም መለኮቶች ናቸው? ሶስት መለኮት ብለን አናምንም ቤተክርስቲያናችንም። ስለዚህ እነዚህ በአካል ሶስት ስትይ ጊዜ ማን ማን ናቸው? በአካል ሶስት ለምሳሌ አምላኬ አቡ አምላኬ፣ ምክንያቱም ኢየሱስ ክርስቶስ አምላኬ እላለሁ። ከአብና ከመንፈስ ቅዱስ ግን እየነጠልኩት አይደለም፣ በፍጹም አይደለም። ጥያቄን አዳምጪ። በአካል ስንት ናቸው ስላሴዎች? ሶስት። ማን ማን ይባላሉ? አብ ወልድ መንፈስ ቅዱስ። ስለዚህ እነዚህን በአካል ነው ነጥሎ ኢየሱስ ክርስቶስ አብ ብሎ አብን እየጠራ እያለ በአካል ነው ወይስ በአካል እያለ ነው ወይስ አብ የሚለው በአካል ነው ብለሽናል። አብ ወልድ መንፈስ ቅዱስ በአካል ሶስት። እነዚህ አብ ወልድ መንፈስ ቅዱስ ይባላሉ አልሽ አይደል? አምላክ እንላለን። አብን ነው ነጥሎ እኮ ያንን በአምላክነት ብቻህን አምላክ ነህ እያለው ነው እሱ። አምላክ እንላለን። አብ ለምሳሌ በአካል ብቻ በነበረ ለብቻው ነው እንላለን። ግን መለኮት ደግሞ ከወልድና ከመንፈስ ቅዱስ ከአብ የተነጠለ አይደለም። ምክንያቱም ብቻህን አምላክ ነህ እንለዋለን። ብቻህን አለው እሱን አብን ብቻህን አምላክ ነህ። አንቺ ለምሳሌ መንፈስ ቅዱስን ብቻህን አምላክ ነህ ማለት ትችላለሽ? ምክንያቱ እኔ እኮ ለወልድም ሆነ ለመንፈስ ቅዱስም ሆነ ለአብም ሆነ ስነገር አምላክነቱ ወልድም አይነጥልም፣ መንፈስ ቅዱስም አይነጥልም፣ አብም አይነጥልም። ጥያቄውን አዳምጪ። ምንድን ነው ያልኩት? አሁን ድገቢልኝ እስኪ ከኔ ጋር ነሽ። ምንድን ነው ያልኩት እኮ? አብ ብቻህን አምላክ ነህ አለ ትላለህ። አዎ ልክ እንዲሁ መንፈስ ቅዱስ ብቻህን አምላክ ነህ የሚላዳ መጽሐፍ ቅዱስ ላይ የለም። ማለት የዓለማት ጌታ ዓለማትን የፈጠረ አንድ እግዚአብሔር ነው ብለን እናምናለን። አንድ አምላክ ነው ብለን እናምናለን። መንፈስ ቅዱስ ብቻህን አምላክ ነህ የሚል አለ ወይ? አብ ብቻህን አምላክ ነህ የሚል እንዳለ ሁሉ ይበላል። ምክንያቱም ከባህሪ ሕይወቱና ከባህሪ ቃሉ የተነጠለ አይደለም፣ ከሌሎች ጣዖቶች ነው እንጂ የለም። ኢየሱስ ክርስቶስ ለማን ነበር ሲጸልይ የነበረው? ወደ ማን ነበር? ጸሎት ማለት በእኛ ንግግር ነው። ስለዚህ ከአባቱ ጋር መነጋገር ይችላል። ጸሎት ማለት እየጸለየ እየለመነ አድነኝ እያለ ሲጸልይ የነበረው ኢየሱስ ወደ ማን ነው? ንግግር ነው ይሄ። አድነኝ ማለት ልመና አይደለም። አድነኝ እምላለሁ። አዎ አለ። ከምንድን ነው የማድነው? ከሞት። ሞት በፈቅዶ ራሱ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ፣ በራሱ ፍቃድ ለመሞት የመጣ ነው እኮ። ምክንያቱም ለመሞት ከመጣ ለምን አድነኝ እያለ የመጣ ስለሆነ ከሞት አድነኝ ልል አይችልም ብሏል። አድነኝ ብሏል ኢየሱስ ክርስቶስ አላለም። አውቀዋለሁ ጥቅሱ። የቱ ጋር ነው ያለው ጥቅሱ? ምክንያቱም አንተን የምትለውን አውጣው፣ እኔ የምለውን እኔ የማውቀው የቱ ጋር ነው ያለው? አታውቂውም። የቱ ጋር ነው ያለው? እሺ አውጣና ሳየኝ አንተ። ስለዚህ አታውቂውም። ለምን አታውቂውም? አውቃለሁ ያለሽ እኔ ሳይሽ። እሺ አውጣውና ሳየኝ። ምክንያቱም ያነበብኩትን ሌላ ክፍልም ሊሆን ይችላል፣ ያነውም ሊሆን ይችላል። እሺ አውጣውና ሳየኝ። ስናሳይሽ ደግሞ እሱ ራሱ ነው። እሺ አምላክ ሆኖ ተብሎ አስቡት አድነኝ እያለ ሲለምን ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አውጣለት አንድ ረመዳን። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አድነኝ እያለ ይለምናል ኢየሱስ ክርስቶስ። ደንግጣለች። አድነኝ የሚል አይልም በፍጹም ብላለች አይደለ? ያው ኢየሱስ ክርስቶስ አድነኝ ይላል። ዮሐንስ ወንጌል ስለ መለኮቱ እንደተናገረው ሁሉ እኮ ስለ ሰውነቱ የተናገረው ብዙ ክፍል አለ። ታይ ቃሉ ሊመጣ ሲል አሁን ለብለብ አይበልሽ። ያው እና 27 አንብቢያት ምን ትላለች? 27 ምን ትላለች? ድምፅን ከፍ አድርጊያታ። 27 ነው አንብቤ። አሁን ነፍሴ ታውካለች ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ስለዚህ አድነኝ እያለ ኢየሱስ ክርስቶስ ይለምን ነበር። ይሄ የተናገረው ስለ ሰውነቱ ነው። ታዲያ ስለ መለኮቱ አይደለም። ኢየሱስ ክርስቶስ አድነኝ እያለ ይለምናል። ነገርኩህ እኮ ፍጹም ሰው ፍጹም አምላክ ነው። ስለ አምላክነቱ እንደተናገረው ሁሉ ስለ ሰውነቱ፣ ምክንያቱም የሰው ልጅ እያለ ስለ ራሱ ይናገራል። ስለ ሰውነቱ ነው አድነኝ ያለው። ስለዚህ ጸሎቱን ተቀብሎታል፣ አድኖታል ሰውነቱን ማለት ነው አይደለ? አልሞተም። ስለዚህ አላሁ አክበር ስለ ሰውነቱ ነው ብላ ክርስትና እንደምጥማጡን ያጠፋችው። ምክንያቱም በሰውነቱ ነው ያለው አለችን። እሺ ሰውነቱ አልተገደለም፣ አልተሰቀለም፣ ድኗል ማለት ነው አይደለ? አድነን ከዛ
በኋላስ ምን ይላል? ግን ፈቃዴ ሳይሆን ያንተ ፈቃድ ይሆናል እኮ ይላል። አዎ ከሞት ሊያድነው ወደሚችል አምላኩ ጸልዮ ኢየሱስ ክርስቶስ በስጋ ወራት ወይንም በሰውነቱ ጸሎቱ ተሰምቶለታል አልተሰማለትም? ግን ፈቃድ የኔ ፈቃድ ሳይሆን ያንተ ፈቃድ ሊሆን ግድ ይላል። ምክንያቱም አላነበብኩትም በስርዓት ብሏል። ግን ከዚህ ከሞት ሊያድነው ወደሚችል ወደ አምላኩ ኢየሱስ ክርስቶስ ጸልዮ ጸሎቱ ተሰሚነት አግኝቷል አላገኘም? ትርጓሜ አለው ለማንኛውም ነገር። ይሄንን አባቶች በደንብ ተርጉመው አስቀምጠውታል። እኔ ብዙም እውቀት የለኝም በዚህ። እሺ እንደሱ ከሆነ በክርስትና እርሾ ያለው ምግብ መብላት ይቻላል አይቻልም? ያ ጥያቄ። እርሾ የምን እርሾ ነው? እርሾ ያለው ምግብ መብላት ይቻላል አይቻልም? እርሾ አታውቅም? እናትሽ እንጀራ ምናምን ስታቦካ ዳቦ እርሾ ምን አገናኘው? እርሾ ያለው ምግብ አትብሉ ይላል ክርስትና። ምን ትያለሽ? እርሾ ያለው ምግብ ምንድን ነው? እኛ የምንበላው ቀጥታ ምግብ ዓለማዊ ምግብ ነው ወይስ መንፈሳዊ ምግብ? እርሾ ያለው ምግብ እንዳበሉ ይላል እግዚአብሔር። እሺ ለማንኛውም እሱን አላውቅም፣ ግን ጥያቄ መጠየቅ እችላለሁ? እስልምና ላይ ይቻላል ጠይቅሽ። እሺ ፍቃዱ ስለሰጠኸኝ አመሰግናለሁ። መሐመድ ነብዩ ነው ብለህ ታምናለህ? በደንብ አድርጌ። አዎ በደንብ። ነብዩነቱ ከራሱ ከተናገረው ውጭ በምን አወቅ? ማስረጃ? ኧረ በብዙ መንገድ ላስረዳ። እሺ በምን? ለምሳሌ በትንቢትም በሌላ መጽሐፍቶችም እሱ ከመምጣቱ በፊት ምናምን ነገር። ችግር የለውም አብሽር እንዳፈሪ። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚረጋገጠው ራሳቸው ነብይ ነኝ ብለዋል ወይ? አዎ ብለዋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ ነቢዩ ላ ከዚብ አነ ብን ዓብድልሙጠሊብ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ እኔ ነቢይ ነኝ ብለው ቃል በቃል ተናግረዋል። አንደኛ ይሄ ራሳቸው። ሁለተኛ አንድ አምጭ ልጨርስልሽ፣ ሜት አድርገው እሺ፣ እስከጨርስ ላርግሽ። ሁለተኛ የአምላክ ምስክር። ሶስተኛ የመልአኩ የቅዱስ ገብርኤል ብስራትና ምስክር። ነቢይ መሆናቸውን መልእክተኛ መሆናቸውን አብስሯል ወይ? አዎ አብስሯል። አብሳሪው መልአክ። ማስረጃ ቃለ ጅብሪል ዓለይሂ ሰላም ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ። መልአኩ ገብርኤል ምን አለ? ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ አለ። እኔ ማነኝ? እኔ ገብርኤል ነኝ። አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል አላቸው። ሁለተኛ ምስክር የመልአኩ ምስክር። ሶስተኛ የአምላካችን የአላህ ስብሓነሁ ወተዓላ ምስክር። ማስረጃ ቃለ ስብሓነሁ ወተዓላ ያ አዩሃ ነቢዩ ኢና አርሰልናክ። አላህ ቃል በቃል ምን አለ? ሙሐመድ ሆይ አንተ ነቢይ ሆይ እኔ ነቢይ አድርጌ ልኬሃለሁ እያለ ይናገራል። በሌላ ቦታ ላይ ማ ካነ ሙሐመዱን አባ አሐድን ምን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። ሙሐመድ የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው እያለ ይናገራል። በሌላ ቦታ ላይ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ምን ቀብሊህ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ ያረጋግጥላቸው። በጣም በርካታ ቦታ ላይ ነቢይ ነህ እያለ መልእክተኛ ነህ እያለ አላህ ሱብሓነሁ ወተዓላ ተናግሮላቸዋል። ይሄ ሶስተኛው ምስክር ነው። አራተኛ ምስክር ከእርሳቸው በፊት ካለፉ ነቢያቶች ምስክር አለ ወይ? አዎ በደንብ አለ። ማን? ኢየሱስ ክርስቶስ። ምን አለ? ከእኔ በኋላ የሚመጣ መልእክተኛ አለ፣ ስሙም አሕመድ ወይንም ሙሐመድ ይባላል አለ። ምዕራፍ 61 ቁጥር 6 ቃለ ዒሳ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪየን ዐን ዒሳ ዓለይሂ ሰላም ወኢዝ ቃለ ዒሳ ብኑ መርየመ ያ በኒ እስራኤል እኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱልን የእቲ ሚን ባዕድ ስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። የማርያም ልጅ ለእስራኤላውያን ልጆች እንዲህ አላቸው ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከበፊቴ የተላከውን የተወረደውን መጽሐፍ ተውራትን የማረጋግጥ ልክ እንዲሁ ከእኔ በኋላ የሚመጣውን መልእክተኛና ነቢይ የማበስራችሁ አብሳሪ ነኝ አለ። እርሱም ማን ይባላል? ስሙ አሕመድ ወይንም ሙሐመድ ይባላል አላቸው። ስለዚህ አራተኛ ምስክር ይማን ከእርሳቸው በፊት ከነበሩ ነቢያቶች ምስክር። አምስተኛ የነብይነታቸው ማረጋገጫ ተአምራትን ማድረጋቸው። ተአምራትን ማድረጉ አንድ ነቢይ የነብይነቱ ማረጋገጫ ገብታችኋል። ሌላኛው ትንቢቶችን መናገራቸው ስድስተኛ። ሰባተኛን ጨምር ይበቃል? አይ ይበቃል። ግን አሁን በሰጣኝ መረጃዎች ሁሉ ጥያቄ አለኝ። ለምሳሌ ጅብሪል ስለ ነብይነቱ አረጋግጦለታል ብለኸኛል አይደል? ማለት ካልተሳሳቱ። እሺ እኔ ከአላህ የተላኩኝ መልእክተኛ ነኝ፣ እኔ ገብርኤል ነኝ ብሎ ስናገር ለመሐመድ ስናገር ማስረጃ ያየ ሰው አለ ወይስ መሐመድ የነገረህን ነው? ለምሳሌ እንደዛ ብሎ
ገብርኤል ለመሐመድ ሲነጋገሩ የሰማ ሰው አለ ወይስ መሐመድ መጥቶ እንዲህ አለኝ ገብርኤል ብሎ የነገረህን ነው? አንደኛ ሌላ ሰው ሶስተኛ ወገን መኖር አለበት የሚለው መስፈርት ስህተት ነው። ምክንያቱም መሐመድ ራሱ ነው አላህ ነገረኝ ገብርኤል ነገረኝ እያለ እኔ ነብይ ነኝ እያለ ማወራውን ከመሐመድ ሰምታችሁ ነው። ግን የመሐመድ የተናገረው ትክክለኛ ለመሆኑ ማስረጃ ያስፈልጋል። ከሶስተኛ ከአራተኛ ወገን ግዴታ ነው ማስረጃ። እዚህ መስፈርትሽ ግዴታ ነው ያልሽው ይሄንን ከየት አገኘሽው? ከየት አገኘሽው? ምክንያቱም ማስረጃ ሲባል ለምሳሌ ንገርህ እኔ አሁን ለምሳሌ ሰርቀሻን ከተባልኩኝ ወይም ዘሙተሻን ከተባልኩኝ አልዘመትኩም እላለሁ። ማስረጃ አንጭ ሲባል ማስረጃ ማቅረብ አለብኝ። በጣም ጥሩ። እንደሱ ሶስተኛ ወገን መኖር አለበት። መልአኩ ሲገለጥ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚለውን መስፈርት መልአኩ ገብርኤል ወደ ማርያም ተገልጦላት ክርስቶስ ኢየሱስን እንደምትወልድ አብስሯታል አይደለ? ሰላም ነሽ አብስሯታል። እሺ በጣም ጥሩ። ሶስተኛ ወገን የነበረ አንድ ምስክር አምጪልኝ። የሳኔ ገብርኤል እኔ አሁን እኮ መጽሐፍ ቅዱስ ላይ አይደለም ገብተህ ጥያቄ በጥያቄ መጽሐፍ ቅዱስ ላይ ሳይሆን መስፈርቱን ከየት ይኸውልሽ፣ አዳምጪ። ይሄ መስፈርት ስህተት ነው። ከየት ነው ያመጣሽው ይሄ መስፈርት አልኩሽ። አይ መኖር አለበት። ለምሳሌ አንድ ሰው ለሌላ አካል ሲገለጥለት መልአኩ ለአንድ አካል ሲገለጥ መኖር አለበት ሶስተኛ ወገን አልሽ። መስፈርት አለ ወይ? ላ የለም። በቁርአንም በመጽሐፍ ቅዱስ በየትኛውም ዓለም መስፈርት ላይ አታገኘው። ቆይ አዳምጪ። ይሄን መስፈርት አንቺ ያመጣሽውን መስፈርት እሺ ማስረጃ ከሌለሽ እሺ አንቺ በዚያ ላይ ቆመሽበታል ወይ ብለን ሰናይ ጊዜ መጽሐፍ ቅዱስ ላይ ሂደን ገብርኤል ለማርያም ሲገለጥ አዳምጪ ሲጭንሽ ትልቁ ላይ ነሽ ነው ከፍተሽ አሳየ። ገብርኤል ለማርያም ሲገለጥ ነበረ ሶስተኛ ወገን። ለምሳሌ ቆይ ልንገርህ፣ እመቤታችን ገብርኤል መጥቶ ሳበስራት ከመጀመሪያውንም ነብዩ ኢሳያስ ተናግሯል። ምክንያቱም ድንግል በድንግልና ትወልዳለሽ ብሎ ትንቢት የተነገረላት ነው። ከዛ በፊትም እሱን አይደለም የጠየቅኩት። ገብርኤል ለማርያም ሲገለጥላት እሱን አልጠየቅኩም። ገብርኤል ለማርያም ሲያናግራት ሲገለጥላት ጊዜ የነበረ ሶስተኛ ወገን አንድ ሰው ወረበል ከዕባ በአላህ ስም እላለሁኝ አንዲት ምስክር የለም። ስለዚህ በራሷ ባመጣችው መስፈርት ለምሳሌ ከዛ ማርያም ገብርኤል አልተገለጠም። ስለመቤታችን ጉዳይ ጥያቄ ምልክት ውስጥ ገባ። ብንጠይቅ ልንገርህ አዳምጠኝ። ለምሳሌ ገብርኤል መጥቶ አላበሰራትም። ምክንያቱ የአይን አማኝ ታማኝ ወይም ደግሞ የሰማ ሰው የለም ብለን እሱን መክዳት እንዳንችል ከዛ በፊት ኢሳያስ በትንቢት ተናግሯል። ስቀጥል ደግሞ ብዙ ነገሮች በትንቢት ተናግሯል። ኢሳያስ ድንግል በድንግልና ትጸንሳለች ብሎ ተናግሯል። ከዛ ደግሞ ዮሴፍ የሚባለው ጠባቂዋ የነበረው ከዛ በፊት ኢሳያስ ማርያም የምትባል ሴት አያውቅም። ኢየሱስ የሚባለንም ሰው አያውቅም። ስማ መጽሐፍ ቅዱስ ስለማላውቅ ነው እንጂ እሱን በደንብ አውቀዋለሁ። የሚነግርሽን ጥቅስም ባውቀዋለሁ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ምናምን። እሱን ኢሳያስ የተናገረው ኢሳያስ 9:6 አለ፣ ሌላ ቦታ ኢሳያስ 7:14 ላይ ያለ እነሱ ጥቅሶች ናቸው የሚነግሩሽ። ከዚህ አያልፍም። አሁን ግን ጥያቄው ምንድን ነው? ገብርኤል ለማርያም ሲገለጥ እንደዛ ተነግሯል። ሁለተኛ ደግሞ ገብርኤል መጥቶ አብስሯታል። ሶስተኛ ደግሞ አዳምጪ ገብርኤል ለማርያም ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ አንድ ሰው አምጪ ነው። አለቀ በቃ። ሌላ አይደለም። እዚህ ወር ያልቃል ክርስትና። ራሷ ያመጣችው መስፈርት ውሃ በላ ክርስትና። ኧረ እባክህ ተው። እነሱ ክርስትና በእኔ አይለካም። ሲጀመር እኔ አንድ ተማሪ ነኝ። ገባህ አይደለ? አስተማሪ ነኝ ብዬ አይደለም። እኔ ቤት ስራ ልስጥሽ። እሺ እኔ ቤት ስራ ልስጥሽ። የራስህን ግን እስልምና ላይ ቆመህ የራስን አስረዳኝ ስልህ መደበቂያችሁ ሁሉ የመጽሐፍ ቅዱስ ነው፣ ክርስትና ላይ ነው። አዳምጪ። እሺ የቤት ስራ ልስጥሽ። ወሬውን ተይውና ወደ ቄሶችሽ ጋር ሂጂና ቅዱስ አንድ አካል መልአኩ ገብርኤል ለአንድ አካል ሲገለጥ ሶስተኛ ወገን መኖር አለበት ብላችሁናል። ለማርያም ገብርኤል ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ ሶስተኛ ወገን ስጋያቸው ብለውኛል ብዬ አላወራሁም። እዚህ እኔ ራስህን ነው እየጠየቅህ ያለው። ቀጥታ ግን የት ነው የገባው? መጽሐፍ ቅዱስ ላይ ነው የገባው። አዳምጪ። ቀጥታ መጽሐፍ ቅዱስ ላይ አልገባሁም። እየሰሙ ነው። ለሁሉም እንዳለ ከቁርአን ማስረጃ ከሐዲስ ማስረጃ የሰጠሁሽ ነበር። ቀጥታ መጽሐፍ ቅዱስ ላይ በቃ ሻውን ያዘውና አንይዘውም። ቆይ አንዴ የቤት ስራ ይዘሽ ትሄጃለሽ። ቀጥታ ሄደሽ አሁን ቄሶችሽን ነገ ይህን መልስ ይዘሽ እንድትመጪ ወይም በየትኛውን ጊዜ ቅዱስ ገብርኤል ለማርያም ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ አንድ ሶስተኛ ወገን ስጡኝ፣ ካልሆነ አልፋታችሁም ባያቸው።
ያ ከሌለ ስለዚህ ወደ ማርያም አልተገለጠም ማለት ነው ገብርኤል። ያ ከሆነ ደግሞ ኢየሱስ የሚባል ሰው የለም ማለት ነው። ያ ከሆነ ደግሞ ክርስትና የሚባል የለም ማለት ነው። ችግር አለ። ይዘሽ ነው ከዛ በፊትም መልካም ጊዜ